ተማሪዎችና የቻናሌ ተከታታዮች ሰላማችሁ ይብዛ ያልኩኝ ወደ ዛሬ ትምህርት እገባለሁ። ዛሬ ትምህርታችን ስሎፕ ይሆናል። ስሎፕ ኦን ኮንቱር ማፕ ስሎፕ ኢዝ አፕስ ኤንድ ዳውንዋርድ ኢንክሊኔሽን ኦፍ ናቹራል ኦር አርቲፊሻል ሰርፌስ። ስሎፕ ማለት የአንድ ቦታ ከፍታ መጨመር አፕስ ከፍተኛ ስፍራዎችን እና ዳውንዋርድ ኢንክሊኔሽን በጣም ዝቅተኛ የሆነ ተዳፋት የሆኑ ተፈጥሯዊና ሰው ሰራሽ መልክዓ ምድሮች ስሎፕ ብለን እንጠራቸዋለን። በአጠቃላይ ስሎፕ ማለት አፕስ ኤንድ ዳውንወርድ ኢንክሊኔሽን ኦፍ ናቹራል ኦር አርቲፊሻል ሰርፌስ ኢዝ ዲቪዬሽን ኦፍ ሰርፌስ ፍሮም ዘ ሆሪዞንታል። ስሎፕ ማለት ወደ ጎን ባለው ርቀት እና ቨርቲካሊ ወይንም ወደ ላይ ባለው ከፍታ መካከል ያለ ልዩነት ስሎፕ ብለን እንጠራዋለን። በዝቅተኛና በከፍተኛ ስፍራዎች መካከል የሚፈጠር የአንግል ልዩነት ስሎፕ ተብሎ ይጠራል። ስሎፕ እኩል ይሆናል ቨርቲካል ዲስታንስ ሲካፈል ለሆሪዞንታል ዲስታንስ ይሆናል። ባጭሩ ለማየት ያህል ስሎፕ ማለት ቨርቲካል ዲስታንስ ወይንም አልቲቲዩድ ብለን የምንጠራው ማለት ነው ሲካፈል ለሆሪዞንታል ዲስታንስ ብለን እንጠራዋለን። ለምሳሌ እያንዳንዳችን ከቤታችን ተነስተን ወደ ትምህርት ቤት ወይም ወደ ስራ ቦታ ወይም ወደ ተለያየ ቦታ ስንሄድ በመኪናም ይሁን በእግር ከፍታን እንወጣለን ወይ ቁልቁለት እንወርዳለን። የዚህ የመልክዓ ምድራዊ አቀማመጥ ልዩነት ስሎፕ ተብሎ ይጠራል። ስለዚህ ስሎፕ እኩል ይሆናል ቨርቲካል ዲስታንስ ሲካፈል ለሆሪዞንታል ዲስታንስ ይሆናል ማለት ነው። ስለዚህ ስሎፑ ይሄ ነው ማለት ነው። ያ ማለት ይህን ከፍታ ለመውጣት እዚህ ጫፍ ለመድረስ የግድ ሆሪዞንታሊ እዚህ ድረስ መምጣት አለብን ማለት ነው። ያ ማለት ቨርቲካሊ በወጣን ቁጥር ወደ ጎን እንሄዳለን ማለት ነው። ይሄ ስሎፕ ብለን እንጠራዋለን። ታይፕስ ኦፍ ስሎፕ እንግዲህ ዓለማችን ላይ በዋናነት 5 አይነት ስሎፖች አሉ። እነዚህ ስሎፖች ማውንቴኒየስ ናቸው ማለት ነው። ስለዚህ አንድ ቦታ ማውንቴን ወይም ተራራ ነው ማለት ስቴፕ ስሎፕ ነው ማለት ነው። ስቴፕነስ ኦፍ ኤ ስሎፕ ዲፔንድ ኦን አንድ ቦታ ስቴፕ ስሎፕ ነው ወይም ቦታው በጣም ተራራማ ነው ተዳፋት ነው ልንል የምንችለው በሁለት ምክንያቶች ነው። አንደኛው ቨርቲካል ኢንተርቫል ይሆናል። ቨርቲካል ኢንተርቫል ማለት በሁለት ተከታታይ ኮንቱር ላይኖች መካከል ያለ የቁጥር ልዩነት ቨርቲካል ኢንተርቫል ይባላል። የቁጥሩ ልዩነት በጣም ትልቅ ከሆነ ቦታው ስቲፕ ስሎፕ ይሆናል። የቁጥሩ ልዩነት በጣም ትንሽ ከሆነ ቦታው ጀንትል ስሎፕ ይሆናል። ሁለተኛው ዲስታንስ ቢትዊን ኮንቱር ላይን በኮንቱር ላይኖች መካከል ያለ ስፔሲንግ ወይንም ክፍተት ማለት ነው። በእነዚህ ሁለት አበይት ምክንያቶች አንድ ቦታ ስቲፕ ስሎፕ ሊኖረው ይችላል ማለት ነው። በቀላል ኤግዛምፕል ለማየት ያህል የመጀመሪያ ቨርቲካል ኢንተርቫል ነው። እንግዲህ ኮንቱሮች ስንስል ከሴንተሩ አለን፣ ከዛ ቀጣይ ያለው ኮንቱር አለ፣ ዘን ያለ ይወርዳል ማለት ነው። ይቺ ማለት የኮንቱሩ በጣም ትንሿ የሆነች ፖይንት ነች ማለት ነው። ይሄ ማለት ደግሞ የኮንቱሩ በጣም ትልቁ ፖይንት ነው ማለት ነው። ለምሳሌ ይሄ ቦታ 500 ሜትር፣ 600፣ 700። ስለዚህ ቨርቲካል ኢንተርቫል ማለት በሁለት ተከታታይ ኮንቱር ላይኖች መካከል ያለ የቁጥር ልዩነት ነው ማለት ነው። ለምሳሌ 600 እና 500 ብንወስድ 600 ሲቀነስ 500 100፣ 700 ሲቀነስ 600 100። ስለዚህ በተከታታይ ኮንቱሮች መካከል ያለ የቁጥር ልዩነት ቨርቲካል ኢንተርቫል ተብሎ ይጠራል። ስለዚህ የዚህ ኮንቱር ኢንተርቫል ስንት ነው ማለት ነው? 100 ሜትር ነው ማለት ነው። ስለዚህ የመጀመሪያው ስቲፕ ነው ስንል ቁጥሩ በጣም ትልቅ ከሆነ ቦታው ተዳፋት ወይም ማውንቴኒየስ ይሆናል ማለት ነው። ቁጥሩ ደግሞ በጣም ትንሽ ከሆነ ለምሳሌ ሌላ ኤግዛምፕል ብናይ ጀንትል ስሎፕ የሆኑ ቦታዎችን ብንወስድ ጀንትል ስሎፕ ስንል በጣም ተራርቆ የተሳሉ ኮንቱር ላይኖች ማለት ነው። እንዲህ አይነት ኮንቱር ለምሳሌ ይሄኛው 50 ሜትር
ቀጣይ ያለው 100 ሜትር ቀጣይ ያለው 150 ሜትር ቢሆን የነዚህ ኮንቱር ላይኖች ቨርቲካል ኢንተርቫል ስንት ነው? 100 ሲቀንስ 50 50 150 ሲቀንስ 100 50 ሜትር ነው ማለት ነው። ይሄ ምንድን ነው ማለት ነው? ቨርቲካል ኢንተርቫል ነው ማለት ነው። ስለዚህ በዚህ ጊዜ ቁጥሩ በጣም ስንት ነው? 50 ነው። የመጀመሪያው 100 ነበረ። ስለዚህ የመጀመሪያው በጣም ስቲፕ ስሎፕ ነው። ይሄኛው ደግሞ ፕሌን የሆነ ኤሪያ ነው ወይም ፍላት ተሬን ነው ማለት ነው። ወይም ዝርግ የሆነ መልክዓ ምድራዊ አቀማመጥ ነው ማለት ነው። ሁለተኛው ምክንያት ያስቀመጠው ደግሞ ምንድን ነው? የሁለተኛው ምክንያታችን ስፔሲንግ ቢትዊን ኮንቱር ላይንስ። ኮንቱር ላይኖቹ በጣም ከተቀራረቡ ቦታው ተራራማ ይሆናል። በጣም ከተራራቁ ደግሞ ቦታው ሜዳማ ይሆናል ማለት ነው። ለምሳሌ ሁለት ኮንቱሮች ብንወስድ አንደኛ ኮንቱር ይሄ ቢሆን እንግዲህ በእነዚህ ኮንቱሮች መካከል ያለ ስፔሲንግ በጣም የተቀራረበ ነው። በጣም ክሎዝ የሆነ ኮንቱር ያላቸው ናቸው ማለት ነው። እንዲህ አይነት ኮንቱሮች ካሉንና ለምሳሌ ይሄ ቦታ ኤ ነው ብለን እንውሰድ። ኤ ቀጣይ ያለ ኮንቱራችን ደግሞ እንዲህ ቢሆን በሁለቱ ኮንቱሮች መካከል ያለው ስፔሲንግ እኩል አይደለም። ይሄኛው በጣም ከፍተኛ የሆነ ክፍተት አለው። ስለዚህ ይሄ ቦታ ምንድነው ማለት ነው? ፕሌን ኤሪያ ነው ማለት ነው። ይሄኛው ቦታ ደግሞ ምን ይሆናል? ማውንቴኒየስ ነው ማለት ነው። ማውንቴኒየስ ወይም ተራራማ ነው ማለት ነው። ስለዚህ ከሁለቱ ስሎፖች የትኛው ነው ስቲፕ? ይሄኛው ስቲፕ ስሎፕ ይባላል። ስቲፕ ስሎፕ ተብሎ ይጠራል። ነገር ግን ይሄኛው ስሎፕ ግን ምን ይባላል? ጀንትል ስሎፕ ተብሎ ይጠራል። ጀንትል ስሎፕ ተብሎ ይጠራል። ስለዚህ በሌላ ቋንቋ ስንጠራቸው ስቲፕ ስሎፕ ማለት ተራራማ የሆነ ነው ብለናል። ስቲፕ አንድ ቦታ ተዳፋት ከሆነ ተዳፋት የመሬት አቀማመጥ ከሆነ ስቲፕ ስሎፕ ወይንም ስካርፕ ስሎፕ ተብሎ ይጠራል። ስቲፕ ወይንም ስካርፕ ስሎፕ ተብሎ ይጠራል። ነገር ግን አንድ ቦታ ደግሞ ሜዳማ ከሆነ ምን ተብሎ ይጠራል? ጀንትል ስሎፕ ይባላል። ጀንትል ሜዳማ የሆነ ስፍራ ማለት ነው። ሜዳማ የሆነ ስፍራ ወይንም በሌላ ቋንቋ ምን ተብሎ ይጠራል? ዲፕ ስሎፕ ተብሎ ይጠራል። ዲፕ ስሎፕ ወይንም ጀንትል ስሎፕ። እንግዲህ ጀንትል ስሎፕ ወይም ዲፕ ስሎፕ ከሆነ ኮንቱር ላይኖች ምን ይሆናሉ? ይራራቃሉ ማለት ነው። ይራራቃሉ ማለት ነው። ኮንቱር ላይኖቹ ይራራቃሉ ማለት ነው። መቼ? ስሎፓችን ጀንትል ሲሆን። በቀጣይ የምናየው 5 አይነት ስሎፖች አሉ ብለናል። አንደኛው ኢቭን ስሎፕ ተብሎ ይጠራል። ኢቭን ስሎፕ ኢዝ ሪፕሬዘንትድ ባይ ዩኒፎርም ስፔሲንግ ቢትዊን ዘ ኮንቱርስ። በኮንቱር ላይኖቻችን መካከል ያለው ክፍተት እኩል ከሆነ ከታች ጀምረን ከቢ ጀምረን እስከ ኤ ድረስ ያለው ክፍተት እኩል ከሆነ ኢቭን ወይንም ዩኒፎርም ስሎፕ ተብሎ ይጠራል። ኢቭን ኦር ዩኒፎርም። ሶ ኢቭን ስሎፕ ኢዝ ሪፕሬዘንትድ ባይ ዩኒፎርም ስፔሲንግ ቢትዊን ዘ ኮንቱርስ። በኮንቱሮች መካከል ያለው ክፍተት እኩል ከሆነ ኢቭን ስሎፕ ይባላል ማለት ነው። በዚህ ኮንቱሮች መካከል ያለን ቨርቲካል ኢንተርቫላችን ስንት ነው? ቨርቲካል ኢንተርቫላችን ቪአይ ብለን የምንጠራው ማለት ነው። 1800 ሲቀንስ 1760 40 ነው። 1720 ሲቀንስ 1680 40 ነው። ስለዚህ እያንዳንዱ ከታች ጀምረን ሁለት ተከታታይ የሆኑ ኮንቱሮችን የቀነስን ብንሄድ ልዩነቱ 40 ሜትር ነው ማለት ነው። ይሄ ቨርቲካል ኢንተርቫል ተብሎ ይጠራል። እንግዲህ ይሄ ኮንቱር ማፕ ላይ እንዲህ አይነት ፊገር ሲኖራቸው መሬት ላይ ደግሞ እንዲህ አይነት መልክዓ ምድራዊ አቀማመጥ ከታች ጀምሮ እስከ ላይ ድረስ ወጥ የሆነ ዩኒፎርም የሆነ ምንም ለውጥ የሌለው የመሬት አቀማመጥ ካለን ኢቭን ስሎፕ አለን ማለት ነው። ሁለተኛው የስሎፕ አይነት ኮንኬቭ ተብሎ ይጠራል። ኮንኬቭ ስሎፕ ኢዝ ሪፕሬዘንትድ ባይ ክሎዝ ኮንቱር አት ዘ ቶፕ ኤንድ ዋይድሊ ስፔስድ ኮንቱር አት ዘ ቦተም። ኮንቱሮቻችን የመጨረሻው ጫፍ ላይ የተራራው ጫፍ ወይም የመሬት መልክዓ ምድራዊ አቀማመጡ ጫፍ ላይ በጣም የተቀራረቡ ናቸው። ክሎዝ ናቸው ማለት ነው። ክሎዝ ኮንቱር ናቸው። ነገር ግን ቦተም ላይ ምንድን ናቸው? ዋይድሊ ስፔስድ በጣም የተራራቁ ናቸው።
ክሎዝ ማለት በጣም የተቀራረቡ ኮንቱር ላይኖች ቶፕ ላይ የኮንቱሩ ጫፍ ላይ፣ ዋይድሊ ስፔስድ ኮንቱር አት ዘ ቦተም ኮንቱሩ ታችኛው ላይ ደግሞ ዋይድሊ ስፔስድ ወይም የተራራቁ ናቸው ማለት ነው። እዚህኛው ላይ የተቀራረቡ፣ ቶፕ ላይ የተቀራረቡ፣ ቦተም ላይ የተራራቁ ናቸው ማለት ነው። ለምሳሌ ይሄን ኮንቱር ስናይ ባጭሩ የሚያሳየን ምንድን ነው? የአንድ ቦታ መልክዓ ምድራዊ አቀማመጥን ነው። እንግዲህ ኮንቱሩ ከ1640 እስከ 1720 ድረስ በጣም የተራራቀ ነው። ስፔሲንጉ እንግዲህ ካያችሁት ወይም ክፍተቱ በጣም የተራራቀ ነው። ነገር ግን ከ1720 በላይ ያለው ቦታ ደግሞ በጣም የተቀራረበ ነው። ስለዚህ እቺ ቦታ ቶፕ ነች ማለት ነው። ክሎዝ ኮንቱር አዘ ቶፕ ያልነው ከ1800 እስከ 1720 ነው ማለት ነው። ነገር ግን ዋይድሊ ስፔስድ ኮንቱር ያልነው ደግሞ ከ1720 በታች አንስተን እስከ 1640 ሜትር ያለው ነው ማለት ነው። ስለዚህ በኮንቱር ማፕ ከታች ያለው ኮንቱር ከተራራቀ፣ ከላይ ያለው ደግሞ በጣም ከተቀራረበ ኮንቱራችን ኮንኬቭ ይባላል ማለት ነው። በቀላሉ እንዲህ አይነት ዲያግራም ያለው ነው ማለት ነው። ከታች በጣም ስቲፕ ተራራማ ይሆናል፣ የተራራቀ ሜዳማ ይሆናል። ከላይ ደግሞ ተራራማ የሆነ ስቲፕ የሆነ ይሄዳል ማለት ነው። ስለዚህ በዚህ አገላለጽ የኮንቱራችን ይሄ ጫፍ ስቲፕ ነው ማለት ነው። ስቲፕ ስሎፕ ወይንም ይችኛዋ ቦታ ምንድነች? ከላይ ያለችው እቺ ስቲፕ ነች ማለት ነው። አሁንም ስቲፕ። ስለዚህ ይሄ ቦታና እቺ ቦታ ሲሚላር ናቸው ወይም ተመሳሳይ ናቸው ማለት ነው። ሌላኛው ጀንትል ስሎፕ ብለን የምንጠራው ነው። ጀንትል ስሎፕ ደግሞ እንግዲህ ኮንቱሮቻችን ከ1720 በታች አንስተን ይችኛዋ ቦታ ማለት ነው ወይም ይችን ቦታ ማለት ነው እስከ እዚህኛው ቦታ ማለት ከዚህ በታች ያለው የኮንቱሩ ክፍል ማለት ነው። ይሄ ቦታና ይሄ ቦታ ጀንትል ስሎፕ ተብሎ ይጠራል ማለት ነው። ስለዚህ ጀንትል ወይንም ዲፕ ስሎፕ፣ ዲፕ ኦር ምንም በለው ጀንትል ስሎፕ ይሆናል ማለት ነው። በሶስተኝነት የምናየው ስሎፕ አይነት ኮንቬክስ ተብሎ ይጠራል። ኮንቬክስ ስሎፕ ኢዝ ሪፕሬዘንትድ ባይ ስቲፕ ስሎፕ አት ዘ ቦተም። ከታች በጣም የተቀራረቡ ናቸው። ስቲፕ ከሆነ በጣም ተቀራርበዋል ማለት ነው ኮንቱር ላይኖቹ። ጀንትል ስሎፕ አት ዘ ቶፕ። ስለዚህ ስቲፕ አት ዘ ቦተም ሂር ኤንድ ጀንትል አት ዘ ቶፕ፣ ከላይ በጣም ቶፕ ይሆናል ማለት ነው። ይሄ በኮንቱር ማፕ ስናየው ነው። መሬት ላይ ደግሞ መልክዓ ምድራዊ አቀማመጡ የመሬቱ አቀማመጥ እንዲህ ነው ማለት ነው። በጣም እንዲህ አይነት ተዳፋት የሆነ መሬት ነው ማለት ነው። ቶፕ ላይ ወይም ጫፍ ላይ ትንሽ ስሎፕ ምን ይሆናል? ጀንትል ይሆናል። እዚች ጋር ጀንትል ስሎፕ ይሆናል። ከታች ደግሞ ስቲፕ ይሆናል ማለት ነው። ስቲፕ ስሎፕ ይሆናል ማለት ነው። ስቲፕ ኤንድ ጀንትል። በዚህኛው ላይ ደግሞ ከላይ ምን ይሆናል? ጀንትል፣ ከታች ስቲፕ ይሆናል ማለት ነው። እንዲህ አይነት ስሎፕ በአንድ ካርታ ላይ ካያችሁ የስሎፑ አይነት ኮንቬክስ ስሎፕ ይሆናል ማለት ነው። ለምሳሌ አንድ ቦታ ላይ ስንጓዝ ከቤታችን ወደ ትምህርት ቤት ስንጓዝ ቤታችን ያለበት ስፍራ አለ። ይሄ ለምሳሌ ከስተነት ወደዚህ ስንሄድ ተራራ የምንወጣ ከሆነ ተራራማ ስፍራን የምንወጣ ከሆነ የተራራው ጫፍ ላይ ወይም የመልክዓ ምድራዊ አቀማመጥ ጫፍ ላይ ጠፍጣፋ ወይም ዝርግ አይነት ከሆነ ስሎፑ ኮንቬክስ ስሎፕ ተብሎ ይጠራል ማለት ነው። አራተኛው ስሎፓችን ደግሞ ተሬስድ ስሎፕ ብለን እንጠራዋለን። ተሬስድ ስሎፕ ኢዝ ሪፕሬዘንትድ ባይ ኮንቱር ላይንስ አር ኦልተርኔቲቭሊ ክሎዝድ ቱጌዘር ኤንድ ፋር አፓርት ኢን ኢሬጉላር ፓተርን። ኮንቱሮቻችን የሆነ ሰዓት ላይ በጣም ይቀራረባሉ፣ የሆነ ሰዓት ላይ በጣም ይራራቃሉ ማለት ነው። የዚህ ኮንቱር በጣም ቤስት ኤግዛምፕል ሊሆነን የሚችለው ደረጃ መወጫጫ መውሰድ እንችላለን። እንግዲህ እዚህ ጋር ስቲፕ ይሆናል፣ ከዛ ጀንትል፣ ስቲፕ፣ ጀንትል ያለ ይሄዳል ማለት ነው። ወይንም ስሎፓችን እዚህ ጋር በጣም የተቀራረበው ስቲፕ ስሎፕ ነው፣ ክፍተቱ ጀንትል ስሎፕ ነው። ስቲፕ ጀንትል ያለ ይሄዳል ማለት ነው። በቀላሉ ለማየት እነዚህ ቦታዎች ክፍተት ያላቸው ቦታዎች በሙሉ ምን ይባላሉ? ጀንትል ስሎፕ ይባላሉ። በጂ ሪፕሬዘንት እናደርጋቸዋለን። ነገር ግን እነዚህ በጣም የተቀራረቡት ደግሞ ምን ይባላሉ? ስቲፕ ስሎፕ ይባላሉ ማለት ነው። ስቲፕ ስሎፕ ተብለው ይጠራል ማለት ነው።
እንግዲህ በቀላሉ ይህን ክሮስ ሴክሽን ካያችሁት የሆነ ሰዓት ላይ ከፍታ እንወጣለን፣ ከዛ ደግሞ ዝቅ ይላል መልክዓ ምድሩ፣ እንደገና ከፍ ይላል፣ እንደገና ዝቅ ያለ ይሄዳል ማለት ነው። የዚህ ኮንቱር ቨርቲካል ኢንተርቫል አሁን ስንት ነው? 40 ይጨምር ይሄዳል ማለት ነው። 1640 ሲቀንስ 1640፣ 1720 ሲቀንስ 1680 40። እያንዳንዱ ኮንቱር ላይ 40 እየጨመረ ይሄዳል ማለት ነው። ወደ ላይ ስንሄድ የመጨረሻው ኮንቱር ወይንም ከዛ በፊት አራተኛ ኮንቱር ልክ ደረጃ መወጫጫ ብትወስዱ እንዲህ አይነት ስሎፕ ነው ማለት ነው። የደረጃ መወጫጫ ስሎፖችን ብትወስዱ እንዲህ አይነት ስሎፖችን ይይዛሉ ማለት ነው። ስለዚህ ተሬስት ብለን የምንጠራው ቤስት ኤግዛምፕል የሚሆኑ የደረጃ መወጣጫ ለምሳሌ ኤ ያለን ቢ ለመድረስ የህንፃው ቢ ክፍል ለመድረስ በዚህ ደረጃ እንጠቀማለን ማለት ነው። እንዲህ አይነት ስሎፖች ምን ይባላሉ? ተሬስት ይባላሉ። ይሄኛው ስቲፕ ነው። ዲስ ዋን ኢዝ ኮልድ ጀንትል ይሆናል ማለት ነው። ስቲፕ ጀንትል ያለ ይሄዳል ማለት ነው። የመጨረሻው ስሎፕ ደግሞ ስካርፕመንት ነው። ስካርፕመንት ኢዝ ዘ ኤንድ ኦፍ ፕላቶ ኤንድ ስታርቲንግ ፖይንት ኦፍ ሎውላንድስ። የአንድ ዝቅተኛ ስፍራ መጀመሪያ እና የአንድ ተራራማ ስፍራ ማብቂያ ስካርፕመንት ይባላል። ኤንድ ኦፍ ፕላቶ የአንድ አምባ ምድር ወይም ተራራማ የሆነ ስፍራ ማብቂያ ኢንድ እና ስታርቲንግ ፖይንት ኦፍ ሎውላንድ የዝቅተኛ ስፍራ መጀመሪያ ይሆናል ማለት ነው። በዲያግራም ለማየት ያህል ለምሳሌ ቦታው እንዲህ ስቲፕ የሆነና ይሄ ፕላቶ ነው። ከዛ ዲክሪዝ ያለ መሄድ ከሆነ ይሄ ቦታ ኢንዱ ይሄ ነው ማለት ነው። የመጨረሻው ኢንድ። ሶ ዚስ ዋን ኢዝ ኮልድ ፕላቶ ኤንድ ዚስ ዋን ኢዝ ሎውላንድ ተብሎ ይጠራል ማለት ነው። ሌላኛው ዲፋይን የምናደርግበት መንገድ ኢት ኢዝ ስቲፕ ስሎፕ አት ፕላቶ ላይ ተራራማ የሆነው ስፍራ ስቲፕ ስሎፕ ይሆናል። ሎውላንድ ወይም ዝቅተኛ ስፍራ ደግሞ ጀንትል ስሎፕ ይሆናል ማለት ነው። በቀላሉ በዚህ አይነት ዲያግራም ልናየው እንችላለን። ይሄ ቦታ በጣም ስካርፕ ስሎፕ ነው። ስለዚህ ኢንድ ኦፍ ፕላቶ ይች ነች ማለት ነው። እንደ ስታርቲንግ ኦፍ ሎውላንድ ማለት ይችኛዋ ነጥብ ነች ማለት ነው። ስለዚህ እንዲህ አይነት መልክዓ ምድራዊ አቀማመጥ ወይም የተሰጠን ኮንቱር እንዲህ ከሆነ ከኤ እስከ ቢ ምን ተብሎ ይጠራል? ስካርፕመንት ብለን እንጠራዋለን ማለት ነው። የዛሬ ትምህርታችን ይህን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ቀጣይ ያለውን ማጠቃለያ እንድትከታተሉ በአክብሮትና በትህትና እጠይቃለሁ። ባይ